እሺ ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። ሉጢ አስመሳች ሁለታችሁም ባልና ሚስቶች አይደላችሁ። አንተም ወንድ ነው የምትወጂው፣ አንቺም ራስሽን ታውቂያለሽ። አንቺ ብስብስ ራስሽን ታውቂያለሽ። ክፍታ አርፈሽ ቁጭ አርፈሽ ስሜን የምታነሺ ከሆነ እግዚአብሔር ምስክሬ ነው። አዋርድሻለሁ። ጃኒን ለመጣል የምታደርጉት ነገር፣ ጃኒን እንዲህ ለማድረግ የምትሉት ነገር አዶናይ ሰላም ነክ ምን ፈልገና ማን ጃኒን ለመጣል ወደዚህ ወደዛ የሚለው? ጆን ዳንኤል እግዚአብሔርን በቃ ፍታ። እስካሁን ማንም ሰው ደፍሮ አልተናገረህም። እኔ ልናገር፣ እውነት ተናግረ የመሸበት ታደር ነበር። በጣም ነው መወደህ ታውቃለህ። አይ አም ስታንድ ዊዝ ጆን ዳንኤል። ጆን ዳንኤል እኔ ከጎን ነኝ። እሺ ከእንግዲህ እኔ ከጎን ነኝ። ታለ ጆን ዳንኤልን እንዴት እንደምጠብቀው ታላችሁ። በጣም የገረመኝ የቢኒያም ነው። ዘርፎ የወራዳ ትግሬ ጎንደር ያደገ ትግሬ ሚስቱ እኮ ያድዋ ሰው ነች። ያርጋ እንዲያድርጋ ሻርባ አርጋ ነው የምትገባው የትም ቦታ። እግዚአብሔር በጣም ነው የሚጠሏት። የትም ቦታ ቢያገኟት አዲስ አበባ ላይ ሊያንሾ ይደበድቧታል። እስቲ እናቷ ከወለደቻት እንደኔ በነፃነት ቦሌ ወክ እያደረገች ታሳየን። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ያው ዛሬም የመጣሁት እንግዲህ አስቸግራችሁ እንደምታውቁት እንግዲህ ጋይሶች ጃኒ 2 አካውንት ተዘግቶባታል እና አሁን 3 እኔ ብዙ በህይወቴ ላይ ብዙ አስመሳይ አይቻለሁ ማለት ነው። እንደዚህ ልጅ ግን ማለት ነው አደገኛ አስመሳይ። አይ አም ስታንድ ዊዝ ጆን ዳንኤል። ጆን ዳንኤል እኔ ከጎን ነኝ። እሺ ከእንግዲህ እኔ ከጎን ነኝ። ታለ ጆን ዳንኤልን እንዴት እንደምጠብቀው ታላችሁ። ታለ ሄጆች ከዚህ ሶፊያ የምትባየው ልቃል ቆሻሻ ሰለምቱኒ ረለማ ደሚያስ ፎኮቱ ከእንግዲህኛ ከጆን ጋር አይ አም ዊዝ ጆን ጋይስ። ገባችሁ? ጆን ስራ ማድረግ ያለብን አድርግ። እስቲ እነ ጆርዲ ያድኗት፣ እነሱ ያድኗት። እሺ እነሱን የቆሙልሽ አይደል? ዛሴት አከሲ የእውነት ኦኬ። ከእንግዲህኛ ከጆን ዳንኤል ጋር ጆን ዳንኤል ምን አረገ? እንደሌላው እንኳን ብልጥ አይደለም። ሄዶ ባለሀብቶችን አነጋግሮ ከነሱ ብር ወስዶ አይደለም መሬት የሚያስቆፍረው፣ ያገኘውን ብር ነው ሄዶ የሚሰጠው። ጅልነቱ አዶንያስ የሚያገኘውን ብር አይደለም ለሰዎች ለድሃ የሚሰጠው። አይታችሁት ከሆነ ጆን ዳንኤልን አዶንያስን ሄዶ ባለሀብቶችን አነጋግሮ ባለሀብቶች ሲሰሩ ነው ሄዶ የሚሰጠው እንጂ ሱሙኒ ከኪሱ አይሰጥም። ጆን ዳንኤልስ ጅላንፎ እዛ ጌም የሚጫወተን ሄዶ ይሰጣል። እሱ ነው ነገር የሚጠቅመው። እንኳ ከህይወታቸው ሰጣቸው እንደው ያቻ ፕላስቲክ ተቆምልሽ። ድሮም ወንድ ስትሆኝኛ ብራ የሚባል ነገር ስታመጭ ራሱ እኛ ደግሞ ሳይገባት ምስኪን ሆና ልጅ ስለሆነ ሳልገባትም ብለን ሳይገባሽ ነገር አድርገሽ ኮለ ቀይር ያለን ገብተሻል አይደለ? ብራ ማለት ከዚህ የምትዘል ማለት ነው። አንዴ ከወንድ አንዴ ከሴት ማለት ነው ትርጉሙ። ዊ ኖ ዚስ ጆን ዳንኤል ከእንግዲህ እኔ ያንተ ነኝ። እሺ ፈርሜያለሁ፣ ተፈራርመናል፣ ጨርሰናል። ሉጢ አስመሳች ሁለታችሁም ባልና ሚስቶች አይደላችሁ። አንተም ወንድ ነው የምትወጂው፣ አንቺም ራስሽን ታውቂያለሽ። አንቺ ብስብስ ራስሽን ታውቂያለሽ። ክፍታ አርፈሽ ቁጭ አርፈሽ ስሜን የምታነሺ ከሆነ እግዚአብሔር ምስክሬ ነው። አዋርድሻለሁ። ስሜ ካሁን በኋላ ስሜ ቢነሳ አልኩሽ፣ ካሁን በኋላ ስሜ ቢነሳ ማንነትሽን ነው የምነግርሽ። ስሜን እንዳታነሺ፣ ወደ ሌላ ነገር ውስጥ አታስገብኝ። አንቺ ከብት ባለጌ ሀሽሽ ስሜን እንዳታነሺ፣ ስሜን በፍጹም እንዳታነሺ። ጃኒ ስሜን እንዳታነሺ። ባለጌ ስድ ማትረቢ የእውነት በጣም ባለጌ ነሽ። በጣም ባለጌ ነሽ ከሚገባው በላይ እንዴ። ስንት ጉዷን ይዘን ቁጭ ብለን እናትሽ እንኳን እንደዚህ አልተሸከመችም። እውነት እግዚአብሔር በጣም ሪስፔክት በጣም አጠገብሽ ለሚያውቁሽ ጓደኞች ከፊፊ ጀምሮ እንዳንቺ ብልግና ቢሆን ኖሮ እንዳንቺ አሁን እንደምትሰሪው ቲያትር ቢሆን ኖሮ እውነት እግዚአብሔር ምስክሬ ነው ቲያትርሽን ነበር ማውጣት ነበር። እያሰደበችን እኮ ነው በእነዚህ በበሰበሱ አሮጊቶች ዝም ብለን ዝም። ምክንያቱም እንጂ ቀላል እኮ ነው ያንቺ ነገር፣ በጣም ቀላል እኮ ነው። ባለጌ አንቺኛ ስታሰድብኝ እኛ ባልዋልንበት ውሏል ስትይ እንዴ እቺ ጤነኛ ናት እንዴ? በየሳምንቱ ፀጉሯን ቆሎሽን እና ቦድካሽን ቤትሽ ውስጥ እግርሽን ሰቅለሻል እንዴ? ስትጣጪ በየሆቴሉ ስትራጭ ብትዩ ምን እንደ ልክ ትመጣና ቶፒክ ሰጥተን ትሄዳለች። አሁን የሶስተኛ አካውንቴ ነው እንትን ብለውታልና አስወርደውኛልና የማንም ነው የሚወርደው?
የኔ ራሱ ጤነኛ የሚባለው እንኳን አካውንት እንኳን የለጠፍኩትን ቪዲዮ ይዞት ቁጭ አድርጎታል። አንድ ሺህ እንኳን አልታየም። እኔ ስለሆነ እንዴ አርፈሽ ቁጭ በይ፣ አርፈሽ ቁጭ በይ። ውሸታም ነሽ። እግዚአብሔር ምስክሬ ነው። ውሸታም በቃ ከሚገባው የሰው ደም እንዲፈስ ትፈልጊያለሽ። ቆይ ጠብቂ። የሰው ደም እንዲፈስ ነው የምትፈልጊው አንቺ። ደም እንዲፋሰስ የሰው ውድቀት ትፈልጊያለሽ። ምክንያቱም አንቺ ችግር ስላለብሽ ያ ራስሽ ተንቀሽቀሽ ባደረግሽው ነገር የሁላ ጣጣ አምጥተሽ ያ እዛ አለች የሊያ ዩቲዩብ እንዲዘጋ ትፈልጊያለሽ። እኛ ደግሞ እዚህ አፈንቁጭ ሁሉም ተረጋግቶ ጨዋታውን እንዳይጫወት በቃ ስለእናንተ ስለሁለታችሁ ብቻ ቢወራ አንተም ሉጢ አንቺም ሉጢ፣ ሁለታችሁም ሉጢዎች ናችሁ፣ ባለጌዎች። ታዲያ ሰው ከዛ ይልሽ ክብር ማሰተንሽማ ከኛ ጋር ሆነሽ ስንት ጉድሽን ሻፈነን ከእስር ቤት ድረስ በሙሉ እስከ ማውጣት ደርሰናል። ኤልሻዳይ ሁሉም አብሮሽ ጓደኞች ተከትለው አንቺ ትላንት የነበርሽበትን የማታስታውሺ ቁርበታ ጃኒን ለመጣል የምታደርጉት ነገር፣ ጃኒን እንዲህ ለማድረግ የምትሉት ነገር አዶናይ ሰላም ነክ ምን ፈልገና ማን ጃኒን ለመጣል ወደዚህ ወደዛ የሚለው እንጥላለን ብለው ያሰቡትን ሰዎች ወተ እከሌ ጃኒ ላይ እንደዚህ ያርጋቸዋል ብለ ተናገር። በጅምላ ግን አጨፍጭፈን ማንንም አይሰማህም። ማነህ አንተ? ትገላለጣለህ እንዴ? እዛም ትገላለጥበት ሂድና ተገላለጥ እንዴ። የገዛ ፍቅረኛ እኮ ናት በላይክ ላይ የማገጣችብህ። ይሄንን ልክ እንደ ጥሩ ወሬ እንደ ጥሩ ነገር ሶሻል ሚዲያ ላይ መተን እንድናወራ ነበር እንደ ይፈልገው ቁጭ ብላችሁ ከጧት እስከ ማታ። አንተ ጉድ እኮ ነው የሚያሳፍረው። አንተ ይዛት የተኛ ሴት ላይክ ላይ አብረሃት ሆነክ ልቧ ያለው ሌላ ሰው ጋር ስለሆነ አንተን ሳሎን አስቀምጣ ሽንት ቤት ሆና ማገጠች ነው ያለኩክ። ምን ላድርግክ? እኔ እንደዚህ አይነት ወርክ ማለት ያስተላለፍከው መልእክት አልተመቸኝም። መናገር የምትፈልገው ሰው ካለ ምን ያስፈራል? ወጣ ባህራ ከሌ ጃኒ ላይ እንዲህ ልታረጉ አስባችኋል። ይሄ ነገር ልክ አይደለም። እንደዛ ብለህ ብትመጣ እደግፋለሁ። በተረፈ ያንተን እናት መሰለኝ ወጥቶ ማነው እዮዳ የሚባል እከክ ወጥቶ እናትን ከፍ ዘቅ አድርጎ ሲሳደብ ወጥቼ የተናገርኩት ሶሻል ሚዲያ ላይ እኔ ብቻ ነኝ የረገጥኩት። ጭራሽ ደግሞ ልትናገረን ትመጣለህ እንዴ? ከሌሎቹ ጋር ችግር ካለበት ሌሎቹን መናገር ትችላለህ። ስም ጠርታ ተናገር። በአጠቃላይ ግን መጨፍጨፍ አትችልም። ማን ስለሆንክ 5 ሚሊዮን አይደለም 130 ሚሊዮን ህዝብ ለምን የዓለም ህዝብ ለምን አይከተልም? ለደንታክ ነው አዶናይ፣ ለደንታክ ነው። ለኔ ለቤስት አይደለም። ተከበር፣ ክብርህን ጠብቅ። ማንንም አልሰማህም። እንዲህ መፈራክ ምናምን እንዳይመስል። ለምን ሲከተሉክ ውለው ሲከተሉክ አያድሩም ነው ምልክ። ደሞ አታፍርም እንዴ? ደሞ ህዝብን ልትናገር ትመጣለህ? አታፍርም? እንዴት ጥሩ ነገር ነው ያደረገችው። ላጨብጭብላታ። ዋው ጃኒ እኮ ማገጠሽ ምናምን እያልኩ እሺ ይሄንን ቪዲዮ ለዮኒ ማኛ፣ ለጂጂ ኪያ፣ ለሚኪ ሻሼ በአጠቃላይ እዛ ሰፈር እዛ መንደር ሲንጫጩ ለነበሩ ሰሞኑን ታደርሱልኛላችሁ። የሊያሾ ጠበቃ፣ የሊያሾ ጋሻ መከታ፣ የሊያሾ ጠባቂ ፕሮቴክተሮች ነን ስትሉ ስለነበረ ፌቨር ልስራላችሁ ብዬ ነው። ወደ ኢትዮጵያ ትኬታችሁን ቁረጡ። ለሊያሾ እንድትደርሱላት፣ ምግብ እንድታቀብሏት፣ ብርድ ልብስ ፍራሽ ምናምን እንድታቀብሏት። በቃ ይሄንን ለመናገር ነው። ብዙም አላስረዝምባችሁም። ከዛ በተረፈ እናንተም ሌሎች ሰዎችም እንዲያውቁልን የምንፈልገው ነገር ማለት ነው፣ ይሄ ፐርሰናል ጉዳይ አይደለም፣ ፐርሰናል አጀንዳ አይደለም። እናንተ እዛ ሆናችሁ እየተነሳችሁ ስም እየጠራችሁ የምትሳደቡበት፣ እኛ እዚህ ጋር ሆነን ስም እየጠራን የምንሳደብበት ፐርሰናል አጀንዳ አድርጋችሁታል አይደለም። ከዚህ በፊትም ብየዋለሁ፣ አሁንም እደግመዋለሁ። ይሄ ስለ ኢትዮጵያ ሴቶች ነው። ስለምወዳችሁ ስለማከብራችሁ እንደ ማስጠንቀቂያ ልንገራችሁ ብዬ ነው። ከዚህ በኋላ የእናንተን ሴትን ማጥላላት፣ ሴትን ማናናቅ፣ ሴትን ማዋረድ፣ የሴቶችን ጥቃት የሚያበረታታ ቋንቋን መጠቀም ቁጭ ብለን የምንሰማበት ጊዜ አልፏል። አሁን እኛም ተደራጅተናል። ህዝብም እያየ ነው፣ መንግስትም እያየ ነው፣ ሁሉም አካል እያየ ነው። እንደ በፊቱ ሴትን ልጅማ ቆንጠጥ ማድረግ ነው፣ ሴትን ልጅማ ጫብ እያረክ ነው፣ ሴትን ልጅ እንደዚህ አድርገህ ካላረካት እንደዚህ እያላችሁ የምታወሩት ነገር ኮንሲኩዌንስ አለው ከዚህ በኋላ። አውቃችሁ ግቡበት። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ያው ዛሬም የመጣሁት እንግዲህ አስቸግራችሁ ነው። ልፋታችሁን እያየሁ ነው፣ እየተቸገራችሁልኝ ነው። ያሰለቻላ፣ በጣም ያሰለቻላኝ ነው። ይቅርታ በጣም ጋይስ፣ እንግዲህ ምንም ማድረግ አልችልም። ዛሬ እንግዲህ የመጣሁት ምንድነው 4 ቪዲዮ ወርዶብኛል 3ኛው አካውንቴ ላይ ማለት ነው እና ኮፒ ሊንክ አድርጉልኝ። ሪፖርት እያደረጉ ያሉት በቦት ነው። ቦት
ማለት ተከፍሎ ነው ቦት ላይ ሪፖርት ማድረግ የሚቻለው። ይሄ ሰው ምናምን አይደለም ሪፖርት የሚያደርገው ቦት ነው። እና ለጊዜው ላንችላችሁ እንችላለን ሜቢ በክፍያ ስለሆነ፣ ግን ተስፋ አንቆርጥም። ሪፖስት እና ኮፒ ሊንክ አድርጉ። ከጎኔ ስለሆናችሁ በጣም ነው የማመሰግነው። እውነት እናንተ ናችሁ ያበረታችሁኝ፣ ተስፋ እንዳልቆርጥ የሚያደርጋችሁኝ እናንተ ናችሁና በዚህ አጋጣሚ እግዚአብሔር ያክብርልኝ። እወዳችኋለሁ፣ አመሰግናለሁ። ከሴት ጎን የምትቆሙ ብዙ ሴቶችም እያየሁ ነው። እነ ጆርዲ በጣም አመሰግናለሁ። እነ ዶክተር ቤዛ፣ እነ ሶፊ በጣም አመሰግናለሁ። ከጎን የሆናችሁ ብዙ ሴቶች አላችሁና ወንዶችም አላችሁ እና ሁላችሁንም በጣም አድርጌ ነው የማመሰግነው። እወዳችኋለሁ። እግዚአብሔር ያክብርልኝ። ያ ተስፋ እንዳንቆርጥ፣ ኔቨር ጊቭ አፕ፣ ወደፊት ተስፋ አንቆርጥም። ጌምም እጮታለሁ፣ እገባለሁ። ዛሬ እንጮታለን። ያ አመሰግናለሁ በጣም ቴንክ ዩ ጋይስ። ጆን ዳንኤል እግዚአብሔርን በቃ ፍታ። እስካሁን ማንም ሰው ደፍሮህ አልተናገረህም። እኔ ልናገር፣ እውነት ተናግረህ የመሸበት ትታደር ነበር። በጣም ነው መወደህ ታውቃለህ። በጣም እንደመወደህ ጥሩ አድርገህ ታውቃለህ። ስለአንተ ብዙ ቪዲዮ ሰርቻለሁ። ስትታሰር ጮሆነን፣ ስትወጣም ደስታችን ገልጠናል። በምትሰራው ሁሉንም ሳፖርት አድርገናል። በሚቻለን ያው በዚች በቲክቶክ ማለት ነው። እንደዛ ስላደረግን ደግሞ መተህ ፈሎ አድርገህ ፈሎወሬ ነህ። በጣም ነው የምወደህ። ግን አሁን 100% እርግጠኛ የምልህ የጃኒ ቲክቶክ ለማዘጋት እጅ አለብህ። ለምን መሰለህ? ሁሉም ህዝብ ያውቃል። እኔ ስለምናገር ነው እንጂ ሁሉም ህዝብ ያውቃል። ገብቶሃል? ከተጣላችሁ በኋላ ሁሉንም አካውንት የሚያዘጋው ያላንተ ማንም የለም። የአዶናይም ሪፖርት የሚያደርገው ያለው ያላንተ ማንም የለም። ለምን መሰለህ? ከዛ በፊት ጥሩ ነበረ። ከመጣላታችሁ በፊት ሁሉም ነገር ጥሩ ነበር። የአዶናይ ቲክቶክ ማለት የህዝብ ቲክቶክ ነው። ህዝብ የሚረዳበት ነው። እያየ ነው። ስቶር ላይ የሚለቁት ሁሉንም እያየ ነው። የጃኒ ደግሞ አሁን ለሶስተኛ ጊዜ እጅ አለብህ። ለምን መሰለህ እጅ አለብህ የምንለው? ሁሉም ነገር ሁሉም ህዝብ ያውቃል። በቃ ምን መጥቀስ አያስፈልግም። አንተ ጓደኛ ኖራ ጓደኛ አብራችሁ ብዙ ላይፍ ካንተ ጋር እያለች ነው የምናፈቅራት። እሷን ነው የምናፈቅራት። አዶናይ ጋር ሄደ ካንተ ጋር ተጣልተም ነው እሷን ነው የምናፈቅራት። ጥሩ ልጅ ለሆነች ማለት ነውና አንድ ቀንም ያው አንሶላ ተጋፈህም እኮ አለ የሆነ ነገር ይዛ ተወች። ጓደኛ ነበረች። እህትህ ብትሆን እስቲ አስብ። እህትህ ብትሆን ሌላ ሰው እንደዚህ ቢያደርጋት ምን ይሰማህ ነበር? እኛ የተሰማን ይሰማህ ነበር። ስለዚህ በቃ ፍታ። እርግጡን እውነቱን ልንገርህ ማለት ነው። ብዙ ነገር ጠይቀናል። ብዙ ነገር ሰርች አድርገናል። መጨረሻ ላይ የሆነ ነገር ግን ሳይሆን አይቀርም ብዬ አሰብኩ። ሁሉም ሰው እዚህ ቲክቶክ ያለ ሰርች ሊያደርግ ይችላል። ህጉን እናውቃለን፣ እንዴት ሪፖርት እንደሚሆን የቲክቶክ ህግ እናውቃለን። ግን ሞባይሏ ላይ ወይ የሆነ ነገር ላይ አፕሊኬሽን ጭነህ ያው ፍቅረኛሞች ስለነበረች የሆነ ነገር አለ ቴክኒክ ሊኖር ይችላል። እሱ ይቅርብንና ፍታ። በቃ ተዋት። በቃ አሸንፈናል። ተዋት። ስሯት ስራ። በቃ አለቀ። ብዙ ጥርጣሬ ብዙ ነገር ስላለን እንወድሃለን፣ እናፈቅርሃለን። ሁላችሁም በአንድ ላይ እንድታድጉ ነው የምንፈልገው። አለቀ። ሁላችሁም በአንድ ላይ እደጉ። ማዘጋት ከሆነ ያንተም ቲክቶክ ምንም አላስከለም። ነገ ጧት ምን እንደሚሆን አይታወቅም። ስለዚህ ሰላም ይብዛ። እንወድሃለን፣ እናፈቅርሃለን። በእውነት ነው የምንወድ። ያርጋ እንዲያድርጋ ሻርባ አርጋ ነው የምትገባው የትም ቦታ። እግዚአብሔር በጣም ነው የሚጠሏት። የትም ቦታ ቢያገኟት አዲስ አበባ ላይ ሊያንሾ ይደበድቧታል። እስቲ እናቷ ከወለደቻት እንደኔ በነፃነት ቦሌ ወክ እያደረገች ታሳየን። አስወርት ጎድ የትም ቦታ ቢያገኟት በገባውበት ፀጉር ቤት በገባውበት ቦታ እሷን ነው የሚሰድቧት። ሬዳ ደግሞ እንደ ጎንደሬ ለመምሰል ፖስተር እንደ ጎንደሬ ብላ ፎቶ ለመነሳት ፈረስ ላይ ተወጥቶ ጎንደሬ አይደለሽም። ፈረሱ ላይ ፈረሱ ራሱ ፈሱን ነው የፈሳው አንቺ ስትቀመጭበት ውሸታም ብሎ። ቤታዮን በጣም ብዙ ሰው ይወዳታል። ቤታዮን በጣም ነው የሚወዳት ሲያወሩ እንደሰማሁት።
ሊያሾ አንድም ሊያንሾ ወዳለው የሚል አላየውም። ኦነስትሊ ነው የምላችሁ። በኢትዮጵያን ዘንድ እንዳየሁት ቲክታክ ላይ ሞጣን የሚወዱት የኔ ምንም 99% በሚባል ሞቶ ነው የኢትዮጵያ ሕዝብ እንደሚወደኝ ያወቅኩት። ሀቢባን ይወዷታል፣ ሀቢባን ይወዷታል። በቃ ጂጂኪያ በስማ ኦሮሞቹ ራሱ ሀጠራው ሀዴ ምናምን እያሉ ይናድዳሉ ሲያዋት ገና መብራን እንደምላችሁ። በጣም የገረመኝ የቢኒያም ነው። ዘርፎ የወራዳ ትግሬ ጎንደር ያደገ ትግሬ ሚስቱ እኮ ያድዋ ሰው ነች። ደብረጽዮን በ2002 የመሰረተው ነው። የሚገርማችሁ በጣም የሚያሳዝነው ነገር ልንገራችሁ። ሽጎራ ማርያም ብሎ መጣ። ቧንቧ ጠልፎ ቤተክርስቲያን አቋቁሞ ጸበል ጠመቃ 100 ሺህ ብር ነው የምከፍለው። ማን ቢዝነሱን አስፋፋው? አየህ ቢኒያም፣ እኔ ብመጣ ወደ ጠቅላይ ሚኒስቴር ቢኒያምን በአደባባይ ነው የምሰቅለው። ቆርጠላክለ ቢኒያም ለተባለ በአደባባይ ላይ ነው የሚሸመቅቀው። ምንም ፍርድ ቤት አልወስደውም። ጠቅላይ ሚኒስትሩ ለኢትዮጵያ ሕዝብ በቴሌቪዥን አሳይቼ ሸመቅቀዋለሁ። መማሪያ ነው የማደርገው። ሌባ ነው። ወንድሙን እኮ ቂጡን እኮ እና ሆዱን በጩቤ ይወጋል። ሶስት ሰዎች እያመጣ እዚህ አንተ ውጭ ሀገር የርክ ልትሰራ አይደለ እዚህ መማንንም እያመጣኛ ቤት ጠቦናል ሲለው እዚያ ብረታ አካባቢ ጠይቁ። ወንድሙን በሶስት ጩቤ ወቅቶ እኮ ሆስፒታል የተረፈ ነው። እኔ አውቀዋለሁ ወንድሙን እኮ። ይሄ እኮ ነው ዛሬ አሳይ መስሎ ዶክትሬት ዲግሪ እየተሰጠው እንዲህ እሱ እኮ እየዘረፈ ነው። ያቋቋመው እኮ ደብረጽዮን ነው አልኳችሁ። በ2002 ነው የተቋቋመው። አማራ ነው የሚዘረፈው በሁሉም አቅጣጫ ስታየው። በፋኖ ትግል ይላሉ፣ በቤተ ክርስቲያን ይላሉ። አማራ ንቃ፣ ገንዘብ ግን ያስክ ጊዜ ታሸንፋለህ። እናትነት ያሻፍዳል የሚለውን ነገር እንሂድ። ስለማጠባ አልተኛም። ሊነጋ ሲል የምተኛው ለሊት ኬኳ ጡቴ ያምራታል አምጪ ነው የምትለኝ። ስለዚህ ሰጣትና አልተኛም። ያው ማታ ከነካካችሁ ደግሞ ብዙ ነገር አለ። ቤተሰብ እንቅልፍ ወይስ ነገር ልጄ እኔ ማታ አልተኛም። ልጄ ጡት ትጠይቀኛለች። ልጄ ለሊት ላይ ስትጠባ ስትነካካኝ እኔ ደግሞ ብዙ ነገር ያምረኛል። በዛ የተነሳ ለሊት አልተኛ። እኔ ምናልባት አንድ ልጅ ላይ ይሄ ነገር አልተሰማኝም። አይዶን ነው መድገም አለብኝ። እናቶች በዚህ ጉዳይ ላይ መልስ እንድሰጡ ፈልጋለሁ። ስሜታችሁ ይመጣል። የኔ ጥያቄ የምታጠባት ልጅ ሴት ናት አይደል? ኬኳ ሚጡ ሴት ናት አይደል? የ2 ዓመት ሴት። ዝም በሉና አስቡት። የሊያ ኮሶ ልጅ ወንድ ቢሆንስ? በቁጭት ስሙ። አይተኛም። ብዙ ነገር ነው የሚቆመው፣ ብዙ ነገር ነው እንትን የሚለው። ኮሶ ልጅ ስትጠባሽ ስሜትሽን እንኳን መቆጣጠር ማትቺ ሰውነሽ እኔን አትደርሱብኝም ብለሽ ፖፖ ያልሽ የምትሳደቢ ዝብላ መሸጣን የውነት እግዚኦ ማርና ክርስቶስ ነው የምትለው ዝጋበስ ስሜታችሁ ይመጣ ነበረ ወይ? ወይንም ደግሞ አሁን እያጠባችሁ ያላችሁ ሰዎች ይመጣል? ጤነኝነት ነው? እውነት ይሄ ስሜት እንኳን ቢሰማት ከኛ ጋር ነበረ ማውራት ያለባት? ከእግዚአብሔር ጋር ማውራት የለባት? አምላኩ ይቅር በለኝ የሰይጣን ሽኩታ ካይምሮ ከህይወቴ ያውጣልኝ ብላ ብቻዋን ጧፏን እያበራች አትጸልይም? ወንድ ልጅ የምታጠባ ሴት እንኳን እንደዚህ እያጠባች ካየ ሻፋዳ ወንድ እንኳን እያጠባች ያለችን እናት አያይ። ይሄ ተፈጥሯዊ ነው። በቃ አይ ቲንክ እንደዚህ ሻፋዳ ወንድ እያጠባችን ያለችን ሴት በስሜት አያስባትም። የሚገርማችሁ ነገር እንግዲህ ወንዶች ሳይሻፍዱ ቀርተው የልጅ እናት ስታጠባ እናት ልጅ ስታጠባ ስሜቴ ይመጣል ካለች this is so dangerous። 7 ቀን መጾምና መጸለይ ነበረብሽ። ለኛ ማውራት አልነበረብሽ። ጸበል ብትሄጂ ነው ጥሩ። ስለ ሰይጣናዊ ስለ ኢሉሚናቲ ታወራለሽ። ይሄ ከኢሉሚናቲም በላይ ነው በነገራችን።
እንደምታውቁት እንግዲህ ጋይሶች ጃኒ 2 አካውንት ተዘግቶባታል እና አሁን 3 እኔ ብዙ በህይወቴ ላይ ብዙ አስመሳይ አይቻለሁ ማለት ነው። እንደዚህ ልጅ ግን ማለት ነው አደገኛ አስመሳይ፣ በሄድክበት አስመሳይ ነህ። ዱባይም ገብተህ አስመሳይ፣ እዚህም መተህ አስመሳይ ሰው ነህ። በጌታ ስም ምንድነው እያደረክ ያለው? ልክ አዶናይ አንድ ቪዲዮ ወጥቶ መናገር ሲጀምር ወጥተህ ከጃኒ ጎን እኔን ፎሎ አድርጓት ነው 2 ሚሊዮን ፎሎወራን ሪፖርት ሲደረግ እኮ ወጥታ ቪዲዮ ሰርታለች። የዛኔ ኮፒ ሊንክ አታስደርግላትም? 1 ሚሊዮን ፎሎ የነበራትን ሪፖርት ታደርጉባታል። የዛኔ ወጥታ አትናገርም? ልክ ዜሮ ስትገባ አዶናይ ወጥቶ መናገር ሲጀምር ወጥተህ ፎሎ አድርጓት ምናምን በርቺ ጠንክሪ ምናምን በዘበዝ አታስመስል። ይሄ ከማስመሰል ህይወት ለመውጣት ሞክር።